የሶስት ልጆች አባት ነኝ እሺ እና እዚህ ሳውዲ አረቢያ ተመጣሁ 1-2 አመት ሆነኝ። በአጋጣሚ ሚስቴን ከሌላ ወንድ ጋር ስታወራ ደረስኩባት። ማለት እዚህ ጓደኛ አለኝ፣ ተጓደኛዬ ጋር ስታወራ ጓደኛዬ አላወቃትም። የሆነ ሴት እኮ እያወራሁ ነው ምናምን አለኝ። ምን አይነት ምናምን ስለው የሚስቴን ስም ነገረኝ። እስቲ ስልክህን አሳይ ገልብጠህ ምናምን ስለው ስልኳን ሲያሳየኝ የኔ ሚስት ናት፣ የሶስት ልጅ እናት ባለቤቴ ማለት ነው። እሺ ከዛ ያለውን ነገር ሁሉንም ቪዲዮ ምናምን ያለውን ያወራውን ለኔ ምን ቪዲዮ ቀረጽኩት ስልኩን ገልብጦ ሲያሳየኝ። ከዛ እሷ ጋር ያው ዝም ብዬ እያወራሁ እያለ ብዙም አልተነጋገርንም። የእሱ የሚያወራትን ገልብጣ የተወሰነ ወሬ ያወራችኝ። በዚህ ጊዜ በጣም ተፈታተነኝ፣ ተናደድኩኝ በጣም ተልክ በላይ እና አንቺን የሚባል ሴት አንቺም ሆንሽ ልጆችሽም አይመለከተኝም አላቅም ብዬ ብሎክ አረኩኝ። አሁን ይሄ ነገር ማለት ከልጆቼ ጋር ያለውን ነገር ለመጨረስ ምን ያው ለትዳሩ ምናምን ሳይሆን ሰው አቅርቢና ለልጆችም የማደርገውን ደግሞ አዲስ ቤት ሰርቼ አዲስ ገብተው ነው ቤትም እያስተካከለ ነበር። ስለዛም ጉዳይ አይደለም ምናምን ሰው አቅርቢልኝ ስላት ሰው አላቀርብም አለች። ይሄ ነገር ያው እኔ አሁን ስለ ትዳሩ ምናምን ጉዳይ አይደለም ያለውን ነገር ልጆቼ አላፊ እስከሆንኩ ድረስ ይህ ሰው እንትን ብሎ ይሄን አርክ ለልጆች ይሄ የሚለኝን ነገር እንትን አላለች። እኔ ታሁን በኋላ ሚስቴም አይደለሽም ምንም አይደለሽም ስላንቺ አላቅም ምናምን ብዬ እንትን አልኩኝ። ይሄ ነገር እንዴት ይታያል? አሁን ሐሳብ አንተ ለልጆች ቀለብ እንዴት ልቁረጥላቸው ነው? ሰው ቀርበን እኔ ይሄን ነገር አርጋለችም እንደዚህ እንትን ብላለች ብዬ እኔ ልጆች እናት ነሽ አይብሽም መዘክሰክ ለማንም አልፈልግም። ስለዚህ አሁን በእንትን ባለመንገድ ተነጋግረን የሚሆነው ነገር ይሁን ነው ነው ሐሳቤ። በጣም ጥሩ። በመጀመሪያ ጀዛከላህ ኸይር፣ አላህ ይባርክ፣ አላህ ይጠብቅህ፣ አላህ ሳሊህ የሆነች ሴት ይወፍቅህ። በሁለተኛ ነገር ሰተራት አንድ ተዋርዳለች። ያው እንግዲህ ይሄ ትልቅ ስህተት ነው፣ በትዳር ውስጥ አስቀያሚ ነገር ነው፣ ቆሻሻ ነገር ነው። አላህ ይለፋት፣ አላህ ሱብሓነሁ ወተዓላ ሂዳያውን ይስጣት። ሁለተኛ ነገር የምታረገው ምንድነው? ለቤተሰብህ ወይ ደግሞ ለምታምንበት ሰው ነግረህ ቤተሰቧ ተጣልተን ነው ብለህ ችግሩን ሳትናገር ኦኬ፣ የችግሩን ሳትናገር እንዳትዋረድ ማለት ነው። ችግሩን ተናግረህ ከዛ በኋላ እኔና እሷ ተለያይተናል፣ በመካከላችን ስምምነት ስለሌለ ተለያይተናልና ልጆቼን ቀለብ ላደርግላቸው ፈልጋለሁ ወይ ልጆችን ወደ ራስ መውሰድ የሚፈቀድ ልጆችን እንትን እንዳላቸው ቤት አላቸው እኮ አሁን አዲስ ቤት እየሰርቼ ቢያንስ እየጨረስኩ ባለሁበት ሰዓት ነው እንደዚህ ነገር የተፈጠረው። አሁን እኔ ቤትም ምንም አልፈልግም። እኔ አሁን እንዳይራቡ እንዳይጠሙ እዛው ቤታቸው ተቀምጠው እነሱም ሳይንገላቱ ነው። በሌላ መልኩ ደግሞ እሷ ይሄን ነገር እንትን ስላት ተፈለክ የራስ ጉዳይ ልጆችህና ተቀበለ እኔ ሄዳለሁኝ እያለች ነው። አሁን ይሄ ነገር ደግሞ እኔ ልጆቼ በፊት እዚህ ሀገር ስመጣ ቤት ኪራይ ነበርኩ። ያው በብዙ ፈተና ነው ብዙዎች ያውቁታል። ግን ያን ነገር ተዛ ነገር ለመውጣት ትንሽ ቦታ ነበረችኝ እዛ ላይ ሰርቼ አሁን በቃ እያዘገጃጀው ተገቡ። ቢያንስ 4 ወር 5 ወር ነው ቢሆናቸው ቤታቸው ማለት ነው። እና እኔ አሁን ፍላጎቴ እነሱ እንዳይበተኑ፣ ለምን እኔ ቤተሰቦችም ጋር ቢሆኑ አይመቻቸውም፣ እሷም ቤተሰቦች ጋር ቢሆኑ አይመቻቸውም። እሷ ይሄ ነገር ታልሆነ እኔም እሄዳለሁኝ ተፈለክ ልጆችህና ወሰድ ማለት እንትን አለ። በእርግጥ አሁን እዛ ውስጥ ንግግሩ ውስጥ አልገባንም። ምን ያጠፋል? ምኑ ካልሆነ ሄዳለሁ ትላለች። ልጆችና ተቀበል እኔ ሄዳለሁ እሰራለሁ እኔም ለራሴ ውጭ ሀገር ነው የምትለው። እና መፍትሄ ታዲያ ምንድነው? አንተ አሁን መፍትሄ እኔ ልጆቹን እንደፈለገ የታርጋቸው ማለት የኔም ቤተሰቦች ያን ያህል ልጆቹን እንትን የሚሉልኝ አይመስለኝም። ቢያንስ ለልጆቼ ያው ይሄ ለልጆቼ ተቆራጭ ለማድረግ ምን ቤተሰብ አሁን ትንሽ አንዳንድ ነገሮች አሉ። የኔም ቤተሰቦኝ ይሄን ነገር ባወራቸው ራሱ እኛ ስንነግርህ አንተ በራስህ ጊዜ ነው የማለት ነገር ስላለ ይሄን እንዴት አድርጌ ነው መጨረስ ያለብኝ የልጆቹ ጋር ያለውን ጉዳይ ነው እኮ። አሁን እኮ እሷ ጥላቸው ልትሄድ ነው አይደል እንዴ? አሁን ይሄን እንዳትሄድም ለማድረግ ምን ማድረግ አለብኝ ነው አሁን? ወላሂ በጣም ከባድ ነገር ነው። እኔ በእርግጥ ሌላ አንድ ሀሳብ አማራጭ ያለኝ ማለት እሷ ያው እኔ
በወር ተቆራጭ ተማረግላቸው ውጭ ያን ያህል እንትን አይኖራቸውም። ያው ከሌላ ሰው ብር አንስታ ነው። ይሄን እኔ ደግሞ ይሄን ነገር ልጆችን እንደዚህ ለመነጣጠል ብር ለሚሰጥ ሰው ማስጠንቀቂያ ማስጠት እችላለሁ፣ እንዳይሰጡ ለሷ ገንዘብ ምናምን። አልገባኝም ማለት እሷ ወደ ውጭ ብትሄድ የሆነ ብር ያስፈልጋታል። ተሰውን ታንስታ ነው የምትሄደው። እሺ ማለት በራሷ አይኖራትም ይሄ ብር፣ እኔ ካልሰጠኋት አይኖራትም። እሺ ይሄን ነገር ደግሞ ሌላ ሰው እንዳይሰጣት እኔ ማስጠንቀቅ እችላለሁ፣ መናገር እችላለሁ። ላ ፈታሃት ከሆነ ኢዳዋን ከጨረሰች በሷ ላይ መብት የለህም። ፈታሃት ኢዳዋን ከጨረሰች በሷ ላይ ምንም መብት የለህም። በልጆች ላይ ነው እንጂ በሷ ላይ ምንም መብት የለህም። ነገር ግን እቺ ሴት ትስተካከላለች፣ ትመከራለች ብለህ የምታመን ከሆነ ስንት ጊዜ ሆነ ይካውን ከፈታሃት? ኒካ ምናምን አላልኩም እኔ። ታንቺ ጋር ስላንቺ ነው አይመለከተኝም፣ አይመለከትሽም ነው በቃ። ያው ነው ትርጉሙ ያው ነው። ስንት ጊዜ ሆነ እንደዚህ ካልካት? ቢያንስ ወር ምናምን ሆነ። ገና ነው። ከዚህ በፊት ፍቻ አለ? አዎ አንዴ አለ ማለት ይሄ ሁለተኛ ይሆናል ማለት ነው። ታረቋ። አይ እኔ ማለት ሻችን ያው ብዙ ነገር አለ። እኔ በብዙ ችግር ውስጥ ነው ያለፍኩት። በብዙ መከራ አልፌ እዚህ ደርሼ ኑሯችንን ለመቀየር እዚህ ደረጃ ደርሼ እሷ ሌላ እንትን ላይ ሳገኝ ያው እኔ ያን ያህል ብዙም እንትን አይለኝም። ፍላጎት የለህም? ብዙ ፍላጎት የለኝም እኔ ማለት እኔ በዚህ ደረጃ እሷን ማርከስም አልፈልግም። ትረክሳለች ብዬ አልጠበቅኳትም። ይኸውልህ አሁን ችግሩ ምን ጋር እንደሆነ ታውቃለህ? አንተ እሷን ከፈታሃትና ኢዳዋን ከጨረሰች አንተ በሷ ላይ ምንም አይነት መብት የለህም። خلاص ወደ ቤተሰቧ መሄድ ትችላለች። ልጆቹን ሞግዚትነት እንግዲህ ይሄ የሚወሰነው የሷ ባህሪ ይወስነዋል። በሸሪዓው የሷ ማሳደግ የምትችል ልጆች መንከባከብ የምትችል ከሆነ ሞግዚትነት የሚቀርበው ለሷ ነው። እሷ ደግሞ አይ አልፈልግም ካለች ልጆቹን አንተ የመቀበል ግዴታ አለብህ። ልጆችህን ማለት ነው። ደግሞ የሚሻለ ይሄ ነው። ልጆች ማለት ያንተ ማንነት ናቸው። አንተ ህይወትህን በሰው ሀገር የምትቸገረውና የሰው ሀገር የምትሰቃየው ለአንዲት ለነፍስ ብለህ አይደለም፣ ለልጆች ብለህ ስለሆነ ስለዚህ ይሄንን መፍትሄ መፈለግ አለብህ ማለት ነው። ወይ ሌላ ማግባት ልጆችን ልትንከባከብልህ የምትችል እንዳንተ ሆና፣ ወይ ደግሞ እሷን ታርቃችሁ እሷን መመለስ፣ ወይ ደግሞ ልጆቹን ቤተሰቦች ጋር ማስቀመጥ፣ ያንተ ቤተሰቦች ጋር እንዲቀመጡ ማድረግና እንዲንከባከቧቸው ማድረግ። እሺ መርሐባ ጀዛኩሙላህ ኸይር። ከ15 ዓመት ናፍቆት በኋላ እናትና ልጅ ተገናኙ። ከመን ይሄ ደህና ድኸይድ ከመን ይሄ ኦኬ። እንዴት ነሽ እናቴ? ደህና ነሽ ወይ እያለሽ ነው። ደህና ነህ? አለን ደህና ነው እናቴ። ምን ነው አለ አታልቅስ እናቴ። ደስታ እኮ ነው የሚያስለቅሰኝ ልጅ፣ የኔ ውድ ልጅ ስላገኘሁ በጣም ደስ ብሎኛል። ሐውካ ሰላም በሎ ሰላም ዶ ብራዘሬ ሚትሽን አብሪው ርቂያ ደህና ነው። እንዴት ነሽ? እንዴት ነህ ወንድሜ? ደህና ነህ? በጣም ናፍቀኝ ነበር። እኔ ናፍቅሻለሁ። ትናንትና ላይቭ ላይ በደስታ እንባ ተራጨን። በጣም ደስ ይል ነበር። እናትና ልጅ ከ15 ዓመት በኋላ ሲገናኙ፣ እንዲሁም ወንድም እንዳለው አያውቅም ነበር እያሱ። በዚህ አጋጣሚ ወንድም እንዳለው አወቀ። ከወንድሙ ጋርም ለመጀመሪያ ጊዜ ተገናኙ። በጣም ደስ ይል ነበረ። እውነት ስሜታዊ ሆነን ነበር፣ አለቀስን። እና ለዚህ መልካም ስራ አንደኛ መመስገን ያለበት አሞራው ነው። አሌክስ ቤት ገብቶ ነው አባት የነገረው። እናም አሌክስ ደግሞ ለኔ ነገረኝ፣ ቪዲዮ እንድሰራለት ታሪኩን አስረዳኝ። ባለጉዳዩን ጠራሁት።
ቪዲዮ ሰራው። ቪዲዮውን እድሜ ለእናንተ ሼር ዲዩት ሪፖስት አድርጋችሁ እናት ጋር እንዲደርስ አድርጋችሁ ከ15 ዓመት በኋላ ተገናኝተዋል። ደስ ብሎናል። አሁን ከ6 ቀን በኋላ ደግሞ በአካል እንዲገናኙ እናደርጋለን። እኔ ለልጅየው ስልክ ገዛሁለት። አሌክስ ደግሞ ለእናትየው ትኬቷን ቻለ። ከሞጣ ጎጃም መቀሌ ድረስ የምትሄድበትን ትኬት ቻለ። በአልኑ ትራቨል ኤጀንሲ ትኬቷን ቆርጠን እናትና ልጅን ሲገናኙ በአይን እናሳያቸዋለን። እንዲሁም ወንድምም አብሮ ይሄዳል። እንዲሁም ወንድምየውም አብሮ ሄዶ ከእናትየው ጋር ወንድሙን ለመጀመሪያ ጊዜ ያያል እና ከዚህ በላይ የሚያስደስት ነገር ምንም የለምና እናንተን ማመስገን እንፈልጋለን። ያፋልጉኝ ቪዲዮ ስሰራ ሼር ዲዩት ሪፖስት የምታደርጉ ሰዎች እጃችሁ ይባረክ፣ እድሜያችሁ እንደ ሼሩ ይብዛ።